ግን እኔ ከዚህ በኋላ የምፈልገው ምንድነው ከሁለታችን ህይወት መውጣት ፈልጋለሁ በራሴ ፈቃደኝነት። ምክንያቱም ከዚህ በላይ ምንም ነገር እንዲፈጠር አልፈልግም። መጀመሪያ ስለምን ገባሽ? መጀመሪያ ነገርኩሽ እኮ የገባሁበት ምክንያት አንደኛ እኔ አንቺም ሴት ልጅ ነሽ አውቃለሁ። ብዙ ሰው ማለት እንደዚህ አይነት ባህሪ እንደሌለሽ አውቃለሁ። መጥፎ እንዳልሆንሽ አውቃለሁ። ያም ነገርሽ ነው ግን ዝም ብዬ እንድቀመጥ ያደረገኝ። አይ በአንድ ሰው ጥፋት ወይ ደግሞ በሁለት ሰው ጥፋት አንድ ሰው ያለው ባህሪ ሊቀየር አይችልም። እኔ ምንድን በምን ምክንያት ነው ክፍያ ያደረገው? ቆይ አሁን ከአንተ ጋር እያወራሁኝ አይደለም፣ እያወራች አይደለም። አውሪሽ ቀጥይ፣ ልስማሽ። ማለት በእንደዚህ አይነት በማይሆኑ ኬዞች ባህሪን እቀይራለሁ ብለሽ አታስቢ። ያው ፈጣሪ አንዴ ከላይ የሰጠሽ ባህሪ እስከሆነ ድረስ ያ ነገር ሊቀየር አይችልም ማለት ብዙ ነገሮች ተፈጥረዋል። ግን አንቺም በጣም ጠንካራ ሴት ነሽ፣ በጣም ጎበዝ ሴት ነሽ። ማለፍ ባለብሽ መንገድ ልታልፊያቸው ሞክረሻል። እነዛን ነገሮች ግን እልህ ምን አክል መጥፎ ነገር ውስጥ ሊከት እንደሚችል ያየሹ ይመስለኛል። አንቺም በእልህ ተነሳስተሽ የሚሆን ነገር ውስጥ ላይ መግባት ሞክረሽ ነበረ። በዛ ልክ እኔንም መረዳት ከቻልሽ እኔም እልህ ነው ልታስተምሪኝ ነው ወይስ ልታዥኝ ነው የጠራሽኝ? አልገባኝም። እንደዛ አይደለም። ይሄ ሁሉ ጊዜ እኮ ተረጋግቼ እየሰማሁት ነበር አይደለም? ዛሬ ደግሞ ስለ ጥሩ እሷ እንዳትሰማ እኮ ፈርቶ እኮ አንቺን ለመነሽ። የሚንቅሽ፣ የሚያንቋሽሽሽ፣ የሚጮህብሽ፣ ቦታ የማይሰጥሽ የነበረው ሰውዬ ዝቅ ብሎ ተለማመጠሽ። ለምን? እሷ እንዳትሰማ። አየሽ ምን ያህል እንደሚፈራት፣ አየሽ ምን ያህል እንደሚያከብራት። እሷ እንዳትሰማ በራስ መተማመኗ፣ ለራሷ ያላት ዋጋ፣ ራሷን ከፍ አድርጋ ማየቷ አከበራት። አንቺ ዝቅ 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 ስትይለት ስትር መጠመጪ ከስር ከስሩ እናት ስትሆኝለት አንቺ ሰራተኛ ስትሆኚ እሷ ደግሞ ቦስ ሆነች። አየሽ እኛ ለራሳችን የምንሰጠውን ክብር ነው። ከዛ አንጻር ነው ሰዎች የሚያከብሩን ዋጋ የሚሰጡን። እኔ ራሴን ካላከበርኩ፣ እኔ ራሴን ዝቅ ካረኩኝ ኦፍኮርስ ሰዎች ዝቅ ያደርጉኛል። የሰጠኋቸው ነዋ። ራሴን ካከበርኩ ደግሞ ሰዎች ያከብሩኛል። ስለዚህ ያንን አይተሽ ራሱ ልትማር ይገባ ነበረ። በህይወቱ ለምኖኝ የማያውቀው ሰውዬ እሷን ሄጄ እንዳላናገራት ሚስቱ እንደሆንኩኝ እሷ እንዳትሰማ ብሎ ንብረት ሊፈርምልኝ፣ ንብረት ልፈርምልሽ፣ ተይኝ፣ አትንገሪያት። ምንድን ነው የምፈልጊው? ንብረት ነው እንኪ ልፈርምልሽ። ንብረት አይደለም፣ እኔ አንተን ነው የምፈልገው። እኔ አልፈልግም፣ በእናትሽ ተይኝ፣ ልቀቂኝ ብሎ እስከሚለምንሽ እሷ ጋር ለመሄድ እሺ። ከዚህ በላይ ይሄ አይምሮሽን ካልነካው ከዚህ በላይ ምን አይምሮሽን ሊነካው ነው? ይሄ ባልሽ ለቀሹ እንዲሄድ ነፃነቱ እንድትሰጪው ሲለምንሽ፣ ንብረት ልፈርምልሽ፣ ልቀቂኝ፣ ልሂድ ሲልሽ ከዚህ በላይ ምን አለ? ከዚህ በላይ እኮ ምንም የለም የሚያም ነገር። በእናታችሁ ሴቶች ንቁ፣ ዋጋችሁን ወቁ። በጣም ነው ያመመኝ እኔ እሷ ታሪክ። በጣም ነው የተቃጠልኩት። ጨጓራዬ ቅጥል ነው ያለው። የምር እሱ አየር አይደለም ይህን ያህል ምትለምነው ራሷን ዝቅ አድርጋ። ስለዚህ ራስሽን ካልጠበቅሽ ሁሌም ወንድ ልጅ እንደምንጣፍ ረግጦሽ ነው የሚሄደው። ራስሽን ጠብቂ፣ ራስሽን ውደጂ። ኦኬ። ወንድ ብቻ አይደለም ህይወት፣ ባል ብቻ አይደለም ህይወት። እኔ የምኖረውን ነው መመክራችሁ። እኔ ባለትዳር ነኝ።